ሰዓታት ብቻ ቀርተዋል። በሆርሙዝ ባህር ሰርጥ ላይ የተደቀነው የአሜሪካ የጦር መርከቦች ከበባና የኢራን አስፈሪ ምላሽ ዓለምን በድንጋጤ እያወዛወዘ ነው። ጦርነት ወይስ ዲፕሎማሲ? ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ ባልተለመደ ሁኔታ የዓለማችንን ትኩረት በመካከለኛው ምስራቅ ላይ አርፏል። ባለፉት 12 ሰዓታት ውስጥ በአሜሪካና በኢራን መካከል የተከሰቱ ክስተቶች ዓለምን ለሌላ ትልቅ ጦርነት እያዘጋጁ ነው ወይስ የሰላም ጭላንጭል አለ በሚለው ዝርዝር ጉዳይ ላይ እንመለከታለን። አብራችሁን ቆዩ። በተለይ በዛሬው ዕለት እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነ የአሜሪካ ባህር ኃይል በኢራን ወደቦች ላይ የጀመረውን የባህር ላይ ከበባ በእርግጥ ቀጥሎበታል። ፕሬዚዳንት ዶናልድ ትራምፕ ባለፉት ጥቂት ሰዓታት ውስጥ በሰጡት መግለጫ ማንኛውም ወደ ኢራን ወደቦች የሚጠጋ ጀልባ ይደመሰሳል የሚል ጠንካራ ማስጠንቀቂያን ሰጥተዋል። በሌላ በኩል ደግሞ በፓኪስታን አደራዳሪነት አዲስ የሰላም ንግግር ሊጀመር እንደሚችል እየተነገረ ነው። ዛሬ በዚህ ቆይታችን በዝርዝር የምናያቸው ነጥቦች አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችው ከበባ እስከየት ደርሷል፣ ኢራን የባህር ላይ ወንበዴነት ስትል የሰጠችው ምላሽ እና የወሰደችው ወታደራዊ እርምጃ፣ በተጨማሪም ፕሬዚዳንት ትራምፕ እና ምክትል ፕሬዚዳንት ጄዲ ቫንስ ስለ ድርድሩ የሰጡት አዲስ መረጃና ይህ ውጥረት በዓለም የነዳጅ ዋጋና በኢኮኖሚ ላይ የሚያሳድረውን ትልቅ ተጽዕኖ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዝርዝር መረጃው ስንገባ በትላንትናው ዕለት የተጀመረው የአሜሪካ ወታደራዊ ከበባ ዛሬም ተጠናክሮ ቀጥሏል። የአሜሪካ ማዕከላዊ እዝ ባወጣው መረጃ መሰረት ባለፉት 24 ሰዓታት ውስጥ 6 የንግድ መርከቦች ወደ ኢራን እንዳይገቡ ተከልክለው ተመልሰዋል ብለዋል። ፕሬዚዳንት ትራምፕ ይህንን ከበባ ኢራን የኒውክሌር መርሃ ግብሯን እንድታቆምና የሆርሙዝ የባህር ሰርጥን ሙሉ በሙሉ ለንግድ ክፍት እንድታደርግ ግፊት ለማድረግ የታለመ መሆኑን ተናግረዋል። ነገር ግን የቴሄራን ባለስልጣናት ይህንን ድርጊት ህገወጥ እና የባህር ላይ ወንበዴነት ነው ሲሉ ኮንነውታል። የሚገርመው ነገር ኢራን ዝም ብላ አልተቀመጠችም። ዛሬ በወጡ መረጃዎች መሰረት በኢራን የሚደገፉ ሚሊሻዎች በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ድሮን በመጠቀም ጥቃት መፈጸማቸውን ተሰምቷል። ይህ ደግሞ ግጭቱን ወደ ቀጠናዊ ጦርነት ሊቀይረው ይችላል የሚል ትልቅ ስጋትን ፈጥሯል። አሜሪካም በበኩሏ ለእያንዳንዱ ጥቃት ተመጣጣኝ ምላሽ እንሰጣለን በማለት ማስጠንቀቂያዋን ደግማለች። ሁኔታው እንዲህ ባለ አስፈሪ ደረጃ ላይ ባለበት ወቅት ግን የሰላም ጭላንጭል የሚመስሉ መረጃዎችም እየወጡ ነው። ፓኪስታን ሁለቱን ሀገራት ለማነጋገር አዲስ የሽምግልና ጥሪን አቅርባለች። ምክትል ፕሬዚዳንት ጄዲ ቫንስ ንግግሮቹ የተወሰነ መሻሻል አሳይተዋል ሲሉ ተደምጠዋል። ፕሬዚዳንት ትራምፕ ለጋዜጠኞች በሰጡት መግለጫ ሌላኛው ወገን ደውሎልናል፣ ስምምነት ይፈልጋሉም ብለዋል። ይህ ማለት ምናልባትም በሚቀጥሉት 48 ሰዓታት ውስጥ በኢስላማባድ ሁለተኛ ዙር ድርድር ሊጀመርም ይችላል ተብሎ ይጠበቃል። ነገር ግን ዋናው አወዛጋቢ ነጥብ አሁንም እንደቀጠለ ነው። አሜሪካ ኢራንን የኒውክሌር ምኞቷን ሙሉ በሙሉ እንድትተው ትፈልጋለች። ኢራን ደግሞ በበኩሏ የታገዱባት ቢሊዮን ዶላሮች እንዲለቀቁላትና እስራኤል በሊባኖስ ላይ የምታደርገውን ጥቃት ፍጹም እንድታቆም ትፈልጋለች። ሁለቱም ወገኖች ኳሱ በሌላኛው ወገን ሜዳ ላይ ነው እየተባባሉ እየተሰነዛዘሩም ይገኛሉ። ይህ ውጥረት እኛን ለምን ያሳስበናል ካልን ደግሞ መልሱ ቀላል። የዓለም ኢኮኖሚ የዓለም አቀፍ የገንዘብ ድርጅት IMF ኃላፊ ክሪስታሊና ጆርጂቫ ዛሬ በሰጡት መግለጫ ይህ ጦርነት በዚህ ሳምንት ውስጥ ካልቆመ የዓለም ኢኮኖሚ ከፍተኛ አደጋ ውስጥ ይወድቃልም ብለዋል። የሆርሙዝ የባህር ሰርጥ ዓለም 1/5 ነዳጅ የሚያልፍበት ወሳኝ መንገድ ነው። ይህ መንገድ ከተዘጋ የነዳጅ ዋጋ በከፍተኛ ሁኔታ ይጨምራል። ይህም ማለት የእያንዳንዱ ምርት ዋጋ በዓለም ዙሪያ ይንራል። ቻይናም በዚህ ጉዳይ ላይ ስጋቷን ገልጻለች። ፕሬዚዳንት ሺ ጂንፒንግ ዛሬ የመካከለኛ ምስራቅ ሀገራት ሉዓላዊነት ሊከበር ይገባል ብለዋል። ይህም ማለት ለድርድር ዝግጁ መሆናቸውንም አስታውቀዋል። በአጠቃላይ ባለፉት 12 ሰዓታት ውስጥ ያየነው ነገር ቢኖር በአንድ በኩል ከፍተኛ ወታደራዊ ዝግጅትና ከበባ፣ በሌላው በኩል ደግሞ በፓኪስታን በኩል የሚደረግ የዲፕሎማሲ ግፊት ነው። ፕሬዚዳንት ትራምፕ ስምምነት እንፈልጋለን፣ ነገር ግን ጠንካራ መሆን አለብን የሚል አቋምን ይዘዋል። ኢራን ደግሞ ከበባውን ለመስበር ወታደራዊ እርምጃ ልትወስድ እንደምትችል እያስጠነቀቀች ነው። በሚቀጥሉት ጥቂት ሰዓታት ውስጥ የሚወጡ መረጃዎች የዓለምን ቀጣይ አቅጣጫ የሚወስኑም ይሆናል። እናንተስ ውድ አድማጮቻችን በዚህ በአሜሪካና በኢራን ጉዳይ ምን ታስባላችሁ?
ለስምምነት ይመጣሉ ወይስ ጦርነቱ የማይቀር? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በተጨማሪም ለቻናላችን በድጋሚ አዲስ ስለሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ እያለን ስለተከታተላችሁን እናመሰግናለን። ሰላም ለዓለም ይሁን። ሰላም ለሕዝባችን።